መጣን የሚቤት አይሁድ በቀናት መስቀሉን ከብረው በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ ክቡራን ተመልካቾቼ። አንዳንድ ከአዲስ አበባ ውጪ ባሉ ከተሞች የደመራ በዓል በጣም በሚገርምና ደስ በሚል ሁኔታ ተከብሯል። በጣም ሲጠበቅ የነበረው ደግሞ የቅድስት ድንግል ማርያምን ስዕል ይዞ ይወጣል አይወጣም የሚለው ሲጠበቅ ነበረው። ኦርቶዶክሳዊ ወጣቶች ግን ይዘው ወጥተዋል። ስዕሏን ብቻ አይደለም ባንዲራ አርገው እንደ ባንዲራ አርገዋት ይዘዋ ወጥተዋል። በጣም የሚገርም ነው። በአዲስ አበባ ውስጥ ነገር በአዲስ አበባ በመስቀል አደባባይ ግን ያ ሊደረግ አልተቻለም። አንዳንድ ወጣቶች የቅድስት ድንግል ማርያምን ስዕል ይዘው ሊገቡ ስሉ እንዳይገቡ ተደርገው የተመለሱም አሉ። ክቡራን ተመልካቾቼ የበዓሉን ድባብ አስመለክታችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንደምታደርጉ እርግጠኛ ነኝ። እስኪ አንዳንድ አገራችን ክፍሎች መስቀል የደመራ በዓል እንዴት ተከበረ እንመልከትና እንምጣ። መጣን የሚቤት መጣንናለች እመቤታችን አየል ያዛር የፍቅር መግለጫ ቤዛነ የስቃይ መቋጫ ቤዛነ እኛ Thank you.
ሌላው አካባቢ እንደዚህ በነፃነት በድምቀት ቢከበርም መስቀል አደባባይ ግን አንድ ወንድማችን የተወሰኑ የቅድስት ድንግል ማርያምን ስዕል ይዘው መስቀል አደባባይ ሲሄዱ እንዳይገቡ ተደርገው ቅድስት ድንግል ማርያምን ይዤማ ካልገባው አልገባም ብለው የተመለሱ አሉ። እንዲህ ይለናል። እስኪ እንስማው። ሰላም 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 ቤተሰቦቻችን፣ እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። እናታችንን ይዘን እኛም ወደ ቤታችን እንመለሳለን። መልካም አውደ ዓመት፣ መልካም የመስቀል በዓል ይሁንላችሁ። ያው እንግዲህ ቤተሰቦቼ እናቴ ድንግል ማርያም ታማልዳለች፣ እናቴ አማላጅ ነች። እኛ ደግሞ እንግዲህ እመቤቴን ጥለን አንገባም፣ ይዘን እንመለሳለን። ሁላችሁ እንኳን ደስ ያላችሁ። በሕፃን አሁንም እንኳን ደስ ያሉት። ሕፃን በመሆኑት መስቀል አደባባይን አስቀምጠዋል። እንኳን ደስ ያሉት። እመቤቴ ድንግል ማርያም አማላጅ ናት። የጭንቅ አማላጅቷ የወለላይቷ እናታችን ብጽዕት ድንግል እመቤታችን። እንግዲህ ህዝቡንም እዩት፣ ምንም ድባቡ አያምርም፣ ብዙ ድባብ የለውም እውነት እና እናመሰግናለን። ጳጳሳቶች መናፍቅ ቤት ውስጥ ተሰብስባችሁ እመቤቴን አስከረክላችሁ። 2 ዓመት በፊት ቤተክርስቲያናችን ጥቁር የለበሰችበት እኛም ጥቁር ለብሰን በየቤተክርስቲያኑ ሄደን ያለቀስንበት ጊዜ ነው ትዝ ያለኝ። ያ ጊዜ ቅዱስ ሲኖዶስ ለሁለት ተከፈለ፣ አባቶቻችን ተከፋፈሉ፣ የአባቶቻችን ስልጣን በዚህ ደረጃ የተለያየ ችግር ደረሰበት በሚል ብዙዎቻችን አልቅሰናል፣ አንብተናል፣ እንደዚሁም ጸሎት አድርገናል። ነገር ግን አሁን ላይ ማልቀስ ያለብን በዛ ጊዜ ሳይሆን አሁን ላለንበት ጊዜ እንደሆነ ነው የሚሰማኝ። ቤተክርስቲያን ጥቁር መልበስ ካለባት፣ ቤተክርስቲያን አባቶች ማልቀስና ልጆቻቸውን እንድንጸልይ መጠየቅ ካለባቸው ጊዜው አሁን ይመስለኛል። ምክንያቱም ከአባቶቻችን በላይ እንደዚሁም ከፍጡራን ከጻድቃን ከመላእክታት በላይ ከእግዚአብሔር ከፈጣሪ በታች ብለን የምንወዳት የምናከብራት እመቤታችን በዚህ መልኩ ቅዱሳን ስዕሏ እየተዋረደ በተለያየ አይነት መንገድ የሌሎች ቅዱሳንና የሌሎች መላእክታቶች ክብር እየተዋረደ ያለበት ጊዜ ስለሆነ ማልቀስ ካለብን ይሄ ጊዜ ይመስለኛል። በጣም የሚያሳዝነው ይህ ድርጊት መፈጸሙ ብቻ ሳይሆን ይህን ድርጊት ለፈጸሙ ግለሰቦች በመንግስት ደረጃ እንደዚሁም ደግሞ በአባቶቻችን ዝምታ እጅግ በጣም እንድናለቅስ ያደርገናል ማለት ነው። እኔ እንደ አንድ ባተሌ እጅግ በጣም ያነስኩ ሰው በሆንም ነገር ግን ይህንን ለመቀበል እጅግ በጣም ይከብደኛል። ምክንያቱም ከምድራዊ እናቶቻችን በላይ የምንወዳት የጌታችን እናት ክብር ማንም ሰው ሊደራደርበት የሚገባ ነገር እንዳልሆነ ነው የሚሰማኝ። ይህ ደግሞ በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ በተለያዩ እምነቶች ክብር የሚሰጣትን እመቤታችንን የማንም ዱርዬና የማንም የፉኝት ልጆች መጫወቻ ሆኖ እንደዚህ በየቲክታክ ፕላትፎርሙ መቀደድ ወይም ደግሞ ያላመኑበትን ነገር በመሰረቱ የሰውን እምነት ባያምኑበትም መንካት ህገወጥ ድርጊት ሆኖ ሳለ በመንግስትም በኩል የእንደዚህ አይነት ነገር ዝምታ ያው ወደፊት ለብዙ ነገሮች ለግጭቶች የሚዳርጉን ስለሆነ ሁላችንም ለዚህ ድምጽ ልንሆን ይገባል። ከእምነታችን በላይ ምንም ነገር የለም። ነገር ግን በእምነታችን ብዙ ነገሮች መናገር፣ ብዙ መጮህ፣ ብዙ ማልቀስና ብዙ መተባበር ሲገባን ሁላችንም እንደ ቀላል ነገር አይተሩ እንግዲህ ምንም ነገር እያደረገ እንዳልሆነ ነው የሚሰማኝ። ነገር ግን ነገ ስሟንም መጥራት ልንከለከል እንችላለን ማለት ነው። ስለዚህ ሁሉንም ነገር ሳይቃጠል በቅጠል እንደሚባለው አሁኑኑ ማጥፋትና ማረጋገጥ ማስከበር መቻል አለብን ብዬ አምናለሁ። ምክንያቱም ማንም በምንም አይነት ሁኔታ በእምነቱ ሊደራደርና ያን ለዛ ነገር ዝም ሊል አይችልም። ምናልባት አንዳንድ ነገሮች ዘመኑ ወይ መንግስት ይሄ ነገር አመቻችቶልናል በሚል እንግዲህ የሚፈጠሩ ነገሮች ነገ ዋጋ የሚያስከፍሉን እንዳይሆን ጥንቃቄ ልናደርግ ይገባናል። ይህንን ድርጊት ያደረገችው ብቻ ሳይሆን ይህን ድርጊት ያደረገችበት የእምነት ተከታዮችም ጉዳዩን እንደ ቀላል ነገር ወይ ደግሞ ድጋፍ ከማድረጋችሁ ውጪ በትክክል ጉዳዩ ልታወግዙት እንደሚገባ አምናለሁ። የሁሉም እምነት መሰረት ፍቅር ነውና በፍቅር ሁሉም ነገር ማለፍና ማስተካከል ይገባቸዋል። ሁላችንም በእምነታችን ጠንካራ፣ በባህሪያችን ጥሩና እግዚአብሔር የሚወደው ሰው መሆን። መውደቅ ሲጀምር ድንግል ማርያም መሰበል ጀምራለች። ጨለማ መውጣት ሲጀምር የድንግል ማርያም የመምጣቷ የተስፋ ብርሃን ጭላንጭል ታይቷል። የድንግል ማርያምን የነገረ ድርሻ ማወቅ የፈለገ ሰው ከአዲስ ኪዳን አይጀምር፣ ከዘፍጥረት ይጀምር። በዘፍጥረት ላይ 3 ቦታ ላይ ተጠቅሳለች። በአንድ ምዕራፍ በዘፍጥረት ምዕራፍ 3 ላይ ብቻ 3 ቦታ ተጠቅሳለች። ለምሳሌ አንደኛ አዳም እና ሔዋን ዕፀ በለስ በልተው እንደወደቁ
እግዚአብሔር አምላክ ቅጣት አስተላልፏል እና እባብን ሲቀጣት ምንድን ያላት ስትመለከት እርግማኑ ላይ የዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በዘርህና በዘሯ መካከል አለ። አሁን በአንተና በሴቲቱ ያለ ሴቲቱ ማናት ነው? ሔዋን ናት እንዳትባል ሔዋንማ ተሸንፋለች። አሁን ደግማ መዋጋት አትችልም ከዲያብሎስ ጋር። አሁን እባብን ድል ማድረግ የሚችል ጉልበት የላትም። በስጋም ጉልበት ብትል ከሴት ይልቅ ወንድ ይቀላል የእባብ ራስ ቀጥቅጦ ለመግደል። በአንተና በሴቲቱ አለ እንዴ። በዛ ሰዓትማ ሴቲቱ ሔዋን ያጋንንትን ጸላይነት ድል ለማድረግ አቅም የላትም። ድል ተነስታለች፣ ተራቁታለች፣ ጸጓ ተገፏል። ታዲያ ማናት እቺ ሴት? ናት ሳራ ናት አይደለችም? ርብቃ ናት አይደለችም? ሊያ ናት አይደለችም? ድንግል ማርያም ናት ሴቲቱ የተባለች። በአንተና በሴቲቱ አለ በዘርህና በዘሯ መካከል ምን አደርጋለሁ? ጠላትነትን አደርጋለሁ። አሁን በዘሯ የተባለው ማን ነው? አቤልና ቃየል እንዳት እነሱማ አንዱ በስጋ አንዱ በነፍስ ሙት ሆኗል። አሁን እንደውም ጭራሽ ቃየል የዲያብሎስ ሐሳብ ማስፈጸሚያ ሆኗል። ልጁ በልጆቹ አልከበረችም ሔዋን። የምታስከብራት ያቺ ልጅ ማን ትሆን? ከሴቲቱ ደግሞ ከድንግል ማርያም ተወልዶ ዓለምን የሚያስከብር ዓለምን ወደ ድነት የሚመልስ ማን ይሆን? ኢየሱስ ክርስቶስ። ከእርሷ የተወለደው ራስን ይቀጠቅጣል የተባለው ኢየሱስ ክርስቶስ ነው። በመስቀል ጠርቆ ከመንገዱ አስወገደው እንዳለ። ሁለተኛው ጥቅስ ደግሞ ሔዋን ስትረገምም አለችው። የሔዋን እርግማን ላይ እንዴት ማወቅ ትችላለህ? አዳም ስም ሲያወጣላት ታገኘዋለህ። ምን ይላል አዳም? ምን አለ? ልክ እሱ እርግማኑን ከሰማ በኋላ ምንድን ነው ያለው? ዞር ብሎ ለሚስቱ ሔዋን ብሎ ስም አወጣላት ነው የሚለው። ማን ብሎ? ሔዋን። እንዴ አንድ ጥያቄ እናንተ፣ የሔዋን እናት ማለት ነው። ይሄ ስም ለሔዋን በዛ ሰዓት ይገባታል ወይ ነው ዮሐንስ አፈወርቅ የሚለው? የሙታን እናት በተባለች ነበር እንጂ እሷ በሰራችው ኃጢአት እኮ ልጆቻቸው ሁሉ ሞት ሆነዋል። የሙታን እናት በተባለች እንጂ። ልክ ሕዝቅኤል ምን ይላል? ምዕራፍ 18 ላይ እናትና አባት ጮርቃ በሉ ይላል። ያልበሰለ ወይን ማለት ነው። ጮርቃ በሉ የልጆችን ጥርስ ግን ጨረሰ ይላል። አባ ጊዮርጊስ ዘጋስጫ የፋሲካ ምንባቡ ላይ ለነገረ ድነት ይተረጉማል። ወላጆች ጮርቃ በሉ ጣፋጭ ነው፣ ግን የልጆች ጥርስ አለቃል። አሁን ይሄ እንዴት ነው? ወላጆች ቁጭ ብለው በበሉት ያልበሉ የልጆቻቸው ጥርስ እንዴት ያልቃል? አይደል? እያወራ ያለው ነገረ ድነት ነው ይላል አባ ጊዮርጊስ። እናትና አባት የተባሉ አዳምና ሔዋን ናቸው። ጮርቃ በሉ የተባለው ወይን ዕፀ በለስ ነው። ዕፀ በለስን በሉ። የማንን ጥርስ ጨረሰ ማለት? የልጆቻቸውን ነፍስ ግን እንጦሮጦስ ገሃነም እንዲገቡ አደረጋቸው። በጣም ይደንቅ አትናቴዎስ የሚለው ለምንድን ነው አዳምን በበላ ቀን ትሞታለህ አለው? የሞት ሞትን አዳም እርግማኑን ተረግሞ ሞትን ያየው ግን በልጁ ነው። የመጀመሪያው ሟች እኮ አዳም አይደለም። በነገራችን ላይ ቃየል እንትን አቤል ነው። ለዛው ደግ ነው የሞተው፣ ቃየልም አይደለም። ለምንድን ነው በቁሙ እያለ ሞትን በልጁ ያሳየው ሲል አትናቴዎስ የተፈረደው ፍርድ ይሄ ቅጣቱ ወይም መርገመ ስጋው መርገመ ነፍሱ ከራሱ አልፎ ልጆቹን ጭምር እንደጎዳ ለማስረዳት፣ ሁለተኛ ደግሞ ኃጢአቱ አይደለ እርግማኑ እንደተላለፈና ልጆቹንም ሲጎዳ ኃጣኑን ብቻ አይደለ ደጋጉንም ጭምር እንደቀጣ ለማስረዳት ነው በደገኛው ልጅ በአቤል ያሳየው ነው የሚለው። እዚህ ላይ ምን ተረዳል? ሔዋን የሰራችው ስህተት ትውልዱን የሙታን እናት ያሰኝቷታል። ታዲያ ሔዋን ብሎ ለምን ስም አወጣላት ነው? ይሄን ታምረ ማርያም መቅድም ላይ አለ። ሊቁ ሲያነባው በቅዳሴ ሰዓት በኋላ ካሰማኸው አዳም ከእርሷ አብራክ እንድትገኝ አውቆ ሚስቱን ማን ይላት ነበር? ሔዋን ብሎ ስም አወጣ። የሔዋን እናት ማለት ነው። ለካ እሷን እያየ ተስፋ የሚያደርገው ማንን ነው? እመቤታችንን። ምናልባት መጽሐፍ ቅዱስ ላይ እርግማኑ ይጻፍ እንጂ በኋላ ተስፋውንም አብሮ ተነግሮታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድንሃለሁ ብሎ ሐሙስ ዕለት ወንፈቃ ለዕለት ተወለደ ወለተ ወለተ ከሚደንቅ ቀለሚጦስ ላይ ወለተ ወለተ ከነ የሚለው ከሴት የልጅ ልጅ ነው የሚለው። ከሴት የልጅ ልጅ ወለተ ወለተ ከማለት ከሴት የልጅ ልጅ ማለት ከሔዋን ልጅ የምትሆን ከድንግል ማርያም ማለት ነው። እና ይሄ ነው። ሶስተኛ ደግሞ ላምጣልህ፣ ገና ነው ዘፍጥረት ላይ ብቻ ነገርነት ላይ አለች እመቤታችን። ሶስተኛ ደግሞ ምዕራፍ 3 ዘፍጥረት ቁጥር 22 ላይ እግዚአብሔርም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። አዳም ኃጢአት ሰርቶ እየራቀ ባለበት ሰዓት ከኛ እንዳንዱ ሆነ ተባለ። እንዴት ነው ይሄ ነገር? ግራ ያጋባ። እየራቀ አንድ ሆነ ምን ማለት ነው? የበኋላው የሚፈጸመውን ዮሐንስ 1:14 ላይ ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ የሚለው ተስፋው መቼ እንደሚፈጸም አስረዳት። በኋላ ዘመን እንደሚረዳ በትንቢት ተናገረ። አዳም ከሥላሴ አንዱ የሚሆነው አዳማዊ ስጋ ግን መርገመ ስጋ መርገም የሌለበት ንጹህ ባህሪዋን ነስቶ የሚዋሃደው የድንግል ማርያም ሰውነት ነው። ያ የሚመጣው ደግሞ በኋላ ላይ ነው። ከእርሷ የሚነሳው ስጋና ደም ከዛ በኋላ የሚመጣ ነውና ይሄ ሁሉ ነገር ድነት ላይ ያላትን
እስካሁን አብራችሁ ስለቆያችሁኝ በጣም አመሰግናለሁ። ክቡራን ተመልካቾቼ መልካም የመስቀል በዓል ይሁንላችሁ። ሰላም ቆዩልኝ።